ልጅን ላለፉት ሁለት በነገራችን ላይ ለማን አሁን እንደዚህ እንባ የሚመጣው ምናምን ለማስገረም ምናምን አይደለም፣ ስለተገላገልኩኝ ነው። አሁን እኔ እየተነፈስኩኝ ነው። ለኔ እቺ የተቃቀፍናት ሞመንት ላይ ነው በቃ ፊልሜን ላይፌን የጀመርኩት። አሁን 35 ዓመቴ ነው የኖርኳት። እቺ 5 ዓመቷን እቺን የኖርኳት ምላት በጣም ብዙ ቻሌንጅ ነው ያየሁት። ይሄ ላስገርም ወይ እንዲያዝኑልኝ ምናምን አይደለም፣ ስለኖርኩት ነገር ነው፣ ስለተነፈስኩት ነገር ነው እንባ የሚመጣው፣ ምንም አይደለም ዘማን እና የደስታ ነው ልላ። አዎ የደስታ እንባ። ላለፉት 2 ዓመታት ልጅህን አትይ እንጂ ልጅህ ግን ፊልሙን ቀርጸ ከጨረስክ በኋላ አንድ ፎቶ አባቷን በመደገፍ ይፋ አድርጋለች። እንደውም ደርሶኛል፣ አሳይ እስኪ። የልጅ አዋቂ ነች። I'm proud of you ብላል። አንተ ፈረጃ ብላለች። ያው እንግዲህ የሄኖክ ልጅ ነች። ይሄ እዚህ ላይ 9 ዓመቷ ነበር እና ይሄ ፎቶ ይሄንን ሐሳብ ካነሳሁት ከ2 ዓመት በኋላ ምናምን ሄድኩትና ያኔ ገና መክሳቴ ምናምን ነበርና በር ከፍቼ ስገባ እየሮጠች ገባች ወደ ሩሟ ደንግጣ። ያኔ እንደውም ገና 80 ኪሎ ምናምን ላይ አያስደነግጥም ነበረ። አሁን እንዳለሁት አልነበርኩ። ከዛ ጠዋት ላይ መደንገጧ የተሰማኝ መስሏት ምናምን አውጥታ ይሄንን ስላ ምናምን ጠበቀች። ይሄ ምን ያሳያል መሰለህ ሰይፍዬ፣ የፈረጃን ሐሳብ ለመረዳት የዚች ልጅ አይምሮ ይበቃል። የዚች ልጅ እድሜ በቂ ነው። ሌላ ውስብስብ ነገር አያስፈልገውም። ከህይወቴም ጋር አይገናኝም። ምንም አርቲስት ነኝ እኮ ዘማን ጥጌ ጋር ይዤ ቁጭ ብዬ መብላት ይችላል። የፈለገ ደግሞ ቢመጣ ለማጭበርበር ቀላል ነው ለኔ። ግን መጀመሪያ ያሰብኩበት ሐሳብ ሌላ ነበር፣ ፊልምን ማንሳት። ዛሬ አንተ አጠገብ እነዚህ ደስ የሚሉ ሰዎች አጠገብ እነዚህ ባለሙያዎች አጠገብ ቁጭ ያልኩት ፊልም በሰጠኝ ሞገስ ነው። ዝም ብዬ መተው አልፈለኩም። ያ ነበር የመጀመሪያ ፓሽኔ። መጨረስ ከብዶኝ ነው እስከዛሬም የቆየሁት ማለት ነው። አንዴ በጣም ቀጥታ መናገር የምፈልገው ነገር አለ። 1 ሚሊዮን 120 ሚሊዮን ህዝብ ጠየቅኩኝ። 2300 ሰው 3 ሚሊዮን 400 ሺህ ብር አዋጣ። ቀሪውን እኔ መኪናዬን ሸጬ የሰው ዛፍ ትልቅ ሰው ልበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው። በጣም አመሰግናለሁ። 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው። እልህ ስለያዘኝ መጨረስ ስላለብኝ 3 ዓመት ሙሉ በእግሬ ነው ሄጄ የሰራሁት። ይሄንን ገብቷል ማለት ምን ያህል ስቃይ እንዳያው። አዎ ግን በቃ ሆነ። አይገርምም? ሆኖለታል። እኔ አስታውሳለሁ እንግዲህ ቪዲዮውን ታዩታላችሁ። መጀመሪያ እዚህ መጥተህ ፈረጃ የሚባል ልጄን 2 ዓመት አላየኋት። የሰው አይን ውስጥ መግባት በጣም ከባድ ነው ማለት ጥጌን ይዤ መኖር እችላለሁ። እኔ ብዙ ነገሮቼ የመብላትና የመጠጣት ጉዳይ ከሆነ መጀመሪያ እኔ ፊልም ያድግልኛል ብዬ ነበር ያሰብኩት። መሀል ላይ ስደርስ ፊልሙን መጨረስ ነው ፍላጎቴ ሁሉ የነበረው። ክራውድ ፈንዲንግ በጣም ፊልም ያሳድጋል። ትልልቅ ፊልሞችን አሳድጓል። እኔ የኔ መሸማቀቅ ይብቃ። አንድ አክተር መጥቶ አግዙኝ ሲል ሊታገዝ ይገባል። ዛሬ እኔ አላገዙኝም ብዬ አልቀየምም። ምክንያቱም እኔም በእነሱ ቦታ ብሆን ከባድ ሐሳብ ስለሆነ ልሸሽ ይችላል። እኔ ኮምፕሊትሊ ፊልሙን እሰራለሁ ብዬ እኔ ነኝ የተሰራሁት። ሰይፍሻ ታቀኛለህ? አዎ። በምን ሄኖክ ወንድሙ ተሰራ? ኧረ ብዙ ነገር። ሰው መሀል ገብተህ መኖር በጣም ከባድ ነው ማለት ኧረ ብዙ ማልነግርህ ነገሮች አሉ ሰይፍዬ፣ በጣም ከባድ ነው ማለት እኔ እንጃ። ኦልሞስት 6 ዓመት ስራ አልሰራውም። ሐሳቤም ስተኛም ስነሳም ይሄ ነው። ይሄንን እዚህ ደረጃ ላይ ለማድረስ የግድ መብላት መጠጣት አለብኝ፣ መኖር አለብኝ። ለዛ ደግሞ ሌላ ስራ ውስጥ ከገባው ከዚህ ሐሳብ እወጣለሁ። ችለውኛል ጓደኞቼ።
አሸማቀውኛል ጓደኞቼ፣ ኮርኩመውኛል፣ ከወደኩበት አንስተውኛል። ይሄ ለኔ ብዙ ነገሮች አስተምሮኛል። ልጄን 2 ዓመት አላየኋት። አይዞህ ራስህን ምናልባት ግን ልጅን ላለፉት 2 በነገራችን ላይ ለማን አሁን እንደዚህ እንባ የሚመጣው ምናምን ለማስገረም ምናምን አይደለም፣ ስለተገላገልኩኝ ነው። አሁን እኔ እየተነፈስኩኝ ነው። ለኔ እቺ የተቃቀፍናት ሞመንት ላይ ነው በቃ ፊልሜን ላይፌን የጀመርኩት። አሁን 35 ዓመቴ ነው የኖርኳት። እቺ 5 ዓመቷን እቺ የኖርኳት ምላት በጣም ብዙ ቻሌንጅ ነው ያየሁት። ይሄ ላስገርም ወይ እንዲያዝኑልኝ ምናምን አይደለም፣ ስለኖርኩት ነገር ነው፣ ስለተነፈስኩት ነገር ነው እንባ የሚመጣው፣ ምንም አይደለም ዘማን እና የደስታ ነው ልላ። አዎ የደስታን ባህል ላለፉት 2 ዓመታት ልጅህን አትይ እንጂ ልጅህ ግን ፊልሙን ቀርጸ ከጨረስክ በኋላ አንድ ፎቶ አባቷን በመደገፍ ይፋ አድርጋለች። እንደውም ደርሶኛል፣ አሳይ እስኪ። የልጅ አዋቂ ነች። I'm proud of you ብላል። አንተ ፈረጃ ብላለች። ያው እንግዲህ የሄኖክ ልጅ ነች። ይሄ እዚህ ላይ 9 ዓመቷ ነበር እና ይሄ ፎቶ ይሄንን ሐሳብ ካነሳሁት ከ2 ዓመት በኋላ ምናምን ሄድኩትና ያኔ ገና መክሳቴ ምናምን ነበርና በር ከፍቼ ስገባ እየሮጠች ገባች ወደ ሩሟ ደንግጣ። ያኔ እንደውም ገና 80 ኪሎ ምናምን ላይ አያስደነግጥም ነበረ። አሁን እንዳለሁት አልነበርኩ። ከዛ ጠዋት ላይ መደንገጧ የተሰማኝ መስሏት ምናምን አውጥታ ይሄንን ስላ ምናምን ጠበቀች። ይሄ ምን ያሳያል መሰለህ ሰይፍዬ፣ የፈረጃን ሐሳብ ለመረዳት የዚች ልጅ አይምሮ ይበቃል። የዚች ልጅ እድሜ በቂ ነው። ሌላ ውስብስብ ነገር አያስፈልገውም። ከህይወቴም ጋር አይገናኝም። ምንም አርቲስት ነኝ እኮ ዘማን ጥጌ ጋር ይዤ ቁጭ ብዬ መብላት ይችላል። የፈለገ ደግሞ ቢመጣ ለማጭበርበር ቀላል ነው ለኔ። ግን መጀመሪያ ያሰብኩበት ሐሳብ ሌላ ነበር፣ ፊልምን ማንሳት። ዛሬ አንተ አጠገብ እነዚህ ደስ የሚሉ ሰዎች አጠገብ እነዚህ ባለሙያዎች አጠገብ ቁጭ ያልኩት ፊልም በሰጠኝ ሞገስ ነው። ዝም ብዬ መተው አልፈለኩም። ያ ነበር የመጀመሪያ ፓሽኔ። መጨረስ ከብዶኝ ነው እስከዛሬም የቆየሁት ማለት ነው። አንዴ በጣም ቀጥታ መናገር የምፈልገው ነገር አለ። 1 ሚሊዮን 120 ሚሊዮን ህዝብ ጠየቅኩኝ። 2300 ሰው 3 ሚሊዮን 400 ሺህ ብር አዋጣ። ቀሪውን እኔ መኪናዬን ሸጬ የሰው ዛፍ ትልቅ ሰው ልበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው። በጣም አመሰግናለሁ። 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው። እልህ ስለያዘኝ መጨረስ ስላለብኝ 3 ዓመት ሙሉ በእግሬ ነው ሄጄ የሰራሁት። ይሄንን ገብቷል ማለት ምን ያህል ስቃይ እንዳየኸው። አዎ ግን በቃ ሆነ። አይገርምም? ሆኖለታል።